እንደመቤታችን ቅድስት ድንግል ማርያም ሕዋሳቶች ሁሉ ለእግዚአብሔር የታመኑለት ማንም የለም። እድፈትና ረኩሰት ከሌለበት ንጹሕ ዘር እንድንወለድ ንጹሕ ዘር ክርስቶስን ይዛ የተገኘች ያለ ኃጢአት ወንድ ሳይደርስባት የወንድ ዘር ሳያርፍባት ይዛ የተገኘች ወልዳ ስለተገኘች ከታተመ ማይገቦ እንድንወለድ አደረገችን። በእውነት ሰማያዊውን በምድር ወልዳ በመገኘቷ እኛ ምድራውያን ሆነን ሳለ ሰማያዊ ልደት እንዲኖረን አደረገችን። ሰማያዊ ልደት እንድንወለድ አደረገችን። ረቂቁን መለኮት በግዙፍ ስጋ ወልዳ ስላገኘናት እኛ ግዙፍ ስጋን ይዘን በረቂቅ መንፈስ ረቂቅ ልደት እንድንወለድ አደረገችን። ለዚህ ክብር በቃን ወገኖቼ። ለሰማያዊ ልደት ለሰማያዊ ልጅነት በቃን። ዛሬ ሁላችንም አባታችን ሆይ ብለን እንናገራለን። በሰማይ አባት የኖረን እኮ የእግዚአብሔር ቤተሰቦች፣ እግዚአብሔር ራሱ በምድር ላይ እናት ከኖረው በኋላ ነው። ሲወለድም መጀመሪያ ያየችውና የተቀበለችው ያወቀችው የዳሰሰችው እሷ ናት፣ እመቤታችን ቅድስት ድንግል ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር የሀገረ ስብከታችን ዋና ስራ አስኪያጅ መጋቤ ጥበባት አባ ዘሚካኤል፣ እንዲሁም የዚህ ታላቅ ደብር ዋና አስተዳዳሪ መላከ ምሕረት ቆሞስ አባ ክፍለ ዮሐንስ እና ክቡራን የአድባራት የገዳማት አስተዳዳሪዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ እግዚአብሔር ቤተሰቦች፣ የማምላክ የቅድስት ድንግል ማርያም ልጆች በአምላካችን በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለእመቤታችን ለቅድስት ድንግል ማርያም መታሰቢያ በዓል እንኳን በሰላም አደረሳችሁ። አሜን። ያለና የነበረው ዘመናትን አሳልፎ የሚኖረው የማይሾሙት ንጉሥ የማያበድሩት ባለጠጋ እረኛ ሆኖ የጠበቀን ብንጠፋ ወርዶ የፈለገን በዙፋን ላይ ሆኖ የሚገዛን የሚያስተዳድረን ንጉሳችን ብንራብ የምንመገበው ምግባችን ብንጠማ ለዘላለም የሕይወት መጠጥ አድርገን የምንጠጣው መጠጣችን ብንታረዝ ልብሳችን የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማይም በምድርም ስለበዛች ስለጸናች ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በኃጢአት ምክንያት ወደዚህ ዓለም ቢጥለንም እንኳን ደግመን እግዚአብሔርን ለማየት የታደልንባት የበቃንባት እግዚአብሔርን በቅፏ ይዛ ያየናት ከእግዚአብሔር ጋር የተገናኘንባት እናታችን እመቤታችን ቅድስት ድንግል ማርያም ናት። እሷን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ አምላካችን እግዚአብሔር በቸርነቱ ዓለምን ሁሉ ሊሰበስብ የጠፋውን ሊፈልግ የሞተውን ሊያድን በመጣ ጊዜ እመቤታችን ቅድስት ድንግል ማርያምን ማዕከል አድርጎ ሁላችንንም ለማዳን በዚህ ዓለም ላይ ሊሰራ ያሰበውን ነገር ሁሉ አድርጓል። ዛሬ ደግሞ በእመቤታችን በቅድስት ድንግል ማርያም ስም ቤተ መቅደስ እንዲሰራ ፈቅዶ ለሁላችንም መሰብሰቢያ የምትሆን ቤተ መቅደስ እንደሰራልን የምንናገርበት በዚያችም ቤተ መቅደስ መሰራት ምክንያት እግዚአብሔርን የምናመሰግንበት ቀን ነውና ለዚህ ያበቃን ለዚህ የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህም ዛሬ በቤተ መቅደስ ከሚነበቡልን ንባቦች አንዱ አንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ላይ ያለውን የትምህርታችን መነሻ እናደርጋለን። የማዕዘን የከበረና የተመረጠን የማዕዘን ራስ ድንጋይ በጽዮን አኖራለሁ ወአነብር ውስተ ጽዮን እብነ ማዕዘንት
ህሪት ወክብርት ህሪታ ወክብርተ የተመረጠና የከበረውን የማዕዘን ራስ በጽዮን አኖራለሁ ይላል ቅዱስ ጴጥሮስ በመጀመሪያዊቱ መልእክቱ ምዕራፍ 2 ቁጥር 6 ላይ የተናገረው ቃል። እመቤታችን ቅድስት ድንግል ማርያም የዓለሙ መዳን ምክንያት የሆነች ብቻ ሳትሆን እግዚአብሔር የጽድቅ ሁሉ መሰረት ያደረጋት ለጽድቅ ወይም ሊሰራው ላሰበው ነገር ሁሉ መነሻ ያደረጋት እመቤታችን ቅድስት ድንግል ማርያምን። ስለዚህም ለሰው ልጆች ሊሰጥ ያለው ጸጋና ክብር በጠቅላላው መገኛው መነሻው እመቤታችን ቅድስት ድንግል ማርያም ናትና የማዕዘኑ ራስ በጽዮን አኖራለሁ ብሎ አስቀድሞ በኢሳይያስ የተናገረውን የፈጸመው በእመቤታችን በቅድስት ድንግል ማርያም። ጽዮን የተባለችው የመጀመሪያዋ የዳዊት ከተማ ናት። በጽዮን በዳዊት ከተማ ማለት ነው የመጀመሪያውን ቤተ መቅደስ ሰርቶ እግዚአብሔር በምድር ላይ ስርዓተ አምልኮ የሚፈጸምበትና በስሙ የሚቀርብ በፊቱ የሚቀርብ መስዋዕት ሁሉ እንዲሰዋበት የፈቀደው ተራራ የጽዮን ተራራ ተብሎ የሚጠራው። በኋለኛውም ዘመን ወደ ዓለም መጥቶ ራሱ መስዋዕት መሆን በፈለገ ጊዜ የበጎ ነገሮች ሁሉ መገኛ መሰረት ያደረጋት ጽዮን ተብላ የተጠራች እመቤታችን ቅድስት ድንግል ማርያምን። ጽዮን ማለት አምባ መጠጊያ ማለት ነው። እመቤታችን ቅድስት ድንግል ማርያምን ለሰማዕታትም ለሐዋርያትም ለነቢያትም ለጻድቃንም ለሁሉም ቅዱሳን አምባ መጠጊያ ሆና የተሰጠችን እናታችን ናት። እመቤታችንን ለዮሐንስ አደራ ሲሰጥ ዮሐንስንም ለእመቤታችን ልጅ ይሆናት ዘንድ አደራ መስጠቱ ይታወቃል። እናት ተሆነው ዘንድ ለዮሐንስ የተሰጠችው ድንግል ማርያም ቤተ ክርስቲያን ውስጥ ላሉ ቅዱሳን በጠቅላላ መጠጊያቸው ናትና ጽዮን ተብላ መጠራቷ ከዚህ የተነሳ ወገኖች እግዚአብሔር ይህን ዓለም ሊያድነው በፈለገ ጊዜ በዚህ ዓለም ሰውን ሲመርጥ ያገኘው እመቤታችን ቅድስት ድንግል ማርያምን ብቻ ነው። እንግዳ ሆኖ በመጣ ጊዜ የተቀበለችውም እመቤታችን ቅድስት ድንግል ማርያም ናት። ሰውን ሊፈልግ በመጣ ጊዜ በመጀመሪያ ንጽሕትና ቅድስት ሆና ያገኛት እመቤታችን ቅድስት ድንግል ማርያምን። ሁላችንንም የፈለገን እረኛ ሆኖ ነው በዚህ ዓለም ላይ የጠበቀን የሰበሰበን። ምክንያቱም እረኛ እንደሌላቸው በጎች ስንቅበዘበዝ ነበርንና ያንን መቅበዝበዛችንንና በምድረ በዳ መጣላችንን አይቶ ሊፈልገን እረኛ ሆኖ መጣ። እረኛ ተብሎ የተጠራበትን ሥጋ የለበሰው ከእመቤታችን ከቅድስት ድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም ከመወለዱ አስቀድሞ በዚህ ስም ይጠራ ዘንድ የሚገባው አልነበረም። እንዲሁም ኃጢአት ከእግዚአብሔር ፊት ባስኮበለለን ጊዜ ለኃጢአታችን ስርየት የሚሰጠን የሚያሰጠን ሊቀ ካህናት አተን በእግዚአብሔር ፊት በዙፋኑ ፊት መታየት ባልቻልንበት ዘመን ባለሟልነትን ሞገስን ባጣንበት ዘመን ሞገስ እንድናገኝ ባለሟሎች እንድንሆን ኃጢአታችንን ሊያስተሰርይን ሊቀ ካህናት ሆኖ የመጣው ኢየሱስ ክርስቶስ ነው። ሊቀ ካህናት ተብሎ የተጠራው ክርስቶስ በእመቤታችን መቅደስነት ተገልጦ ነው። እሷን መቅደስ አድርጎ እሱ ሊቀ ካህናት ተብሎ ተጠራ። የገዛ ሥጋውን እንደ ኤፉድ አድርጎ ቆጠረው። አሮን ወደ ቅድስተ ቅዱሳን ሲገባ ኤፉድ መልበስ ግዴታ ነበረበት። ይሄ ልብሰ ተክህኖ ተብሎ የሚጠራውና በመሰዊያው ፊት በሚቆምበት ጊዜ ሊቀ ካህናቱ ራቁቱን እንዳይታይ የተሰራለት የሥርዓት ልብስ ነው። በኦሪት ዘጸአት ምዕራፍ 40 ላይ እንደምንመለከተው ሊቀ ካህናቱ በዚያ ኤፉድ ካልሆነ በስተቀር መስዋዕት ማቅረብም ወደ ቅድስተ ቅዱሳን መግባትም አይቻለውም ነበር። ጌታ ወደዚህ ዓለም ሊቀ ካህናት ሆኖ ሲመጣ
ኤፉድ ተብሎ የሚጠራውን ያንን የአሮንን ልብስ በገዛ ስጋው ለውጦታል ማለት ነው። ኤፉድ ተብሎ የሚጠራውን ወይም በኤፉድ አምሳል ስጋውን ለብሶ ወደ እመቤታችን ወደ ቅድስተ ቅዱሳን ድንግል ማርያም ቤተ መቅደስነት ወይም ቅድስተ ቅዱሳንነት ገባ ማለት ነው። እሷን ቅድስተ ቅዱሳን አድርጎ እሱ ሊቀ ካህናት ሆኑ። ሊቀ ካህናት ብቻም አይደለም፣ መስዋዕትም ሆኖ በበግና በፍየል ደም ያይደለ ይህ ዓለም የሚድንበትን አንድ ጊዜ ሊቀርብ የሚገባውን ሳያዳግም ሁልጊዜ ሲያድን የሚኖረውን እውነተኛውን መድኃኒት እውነተኛውን መስዋዕት የዘላለም ስጋውን የዘላለም ደሙን ይዞልን ገባ ማለት ነው። ይዞ ተገኘ ማለት ነው። ስለዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም በብሉይ ኪዳን እንደነበረው ቅድስተ ቅዱሳን የሊቀ ካህናቱ መገኛ ናት። ሊቀ ካህናት ኢየሱስ ክርስቶስ የዓለሙን ሁሉ ኃጢአት ያስተሰረየው በእመቤታችን በቅድስተ ቅዱሳን ድንግል ማርያም ቤተ መቅደስነት ተገልጦ ነው ማለት ነው። ለዚህ ሁሉ መነሻ ያደረጋት እመቤታችን ቅድስት ድንግል ማርያም የከበረና የተመረጠውን የማዕዘን ራስ በጽዮን አኖራለሁ ብሎ የማዕዘኑን ራስ ወይም የመቅደሱን መሰረት በእሷ ላይ እንዳስቀመጠ ሐዋርያትም ነቢያትም አንድ ሆነው ተናግረውላታል ማለት ነው። የማዕዘን ራስ ድንጋይ የተባለው ክርስቶስ ነው። ሁላችንንም መቅደስ አድርጎ የሰራንና ለመቅደስነት የተሰራንበት ድንጋይ ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 10 ላይ ምን ይላል? እስራኤል የጠጡለት መንፈሳዊ አለት ኢየሱስ ክርስቶስ እንደሆነ ተርጉሞ የብሉይ ኪዳኑን አለት ወደ አዲስ ኪዳን አምጥቶ ይናገራል። እስራኤል ለ40 ዘመን ከጥማቸው የረኩበትና የጠጡት የነበረውን ውሃ ያገኙበት እውነተኛ ድንጋይ አንድ ድንጋይ ነው የነበራቸው። ያ ድንጋይ 12 ምንጮች የነበሩት በ12ቱም ነገደ እስራኤል ልክ ውሃን ያፈስላቸው የነበረና ሁሉም ከጥማታቸው የረኩ ዘንድ ይጠጡት የነበረው የቃዴስን በረሃ አስቸጋሪውን የሲና በረሃ አቋርጠው ሲሻገሩ ያለ ችግር እንዲያልፉ ያደረጋቸው ያ ድንጋይ ነበረ። ያም ድንጋይ ነው የሚለው ቅዱስ መጽሐፍ ወኮኩሰ ክርስቶስ ውእቱ፣ ያም ድንጋይ ኢየሱስ ክርስቶስ ነው ብሎ ተናግሯል ማለት ነው። ያ ድንጋይ ተብሎ የተጠራው ክርስቶስ የተኖረው የተቀመጠው ደግሞ በእመቤታችን በቅድስተ ቅዱሳን በድንግል ማርያም መሰረትነት ላይ ነው ማለት ነው። እሷን መሰረት አደረገና ያንን ድንጋይ በዛ ላይ አኖረው። እንዲያውም በሌላ የወንጌል ክፍል ደግሞ ራሱ ኢየሱስ ክርስቶስ ራሱን መቅደስ ብሎ ሲጠራ እንሰማዋለን። የመቅደሱ መሰረትም እሱ ነው፣ መቅደሱም ራሱ ነው። የዮሐንስ ወንጌል ምዕራፍ 2 ላይ ስንመለከት ይህን ቤተ መቅደስ አፍርሱት ይላል። ያንን ቤተ መቅደስ አፍርሱት ብሎ ለአይሁድ የሰጣቸው የፈቀደላቸው የገዛ ስጋውን እንደሆነ ዮሐንስ ወንጌላዊ ይነግረናል። ወውእቱሰ ይቤሎሙ በእንተ ቤተ ስጋሁ፣ እሱ ግን ቤተ መቅደስ ስለተባለው ሰውነቱ ይህንን ነገር ተናገረ ነው። ቤተ መቅደስ ተብሎ የተጠራው ክርስቶስ የማዕዘኑን መሰረት የማዕዘኑን ራስ ወይም የመቅደሱን መሰረት ያኖረው በእመቤታችን በቅድስት ድንግል ማርያም ማህፀን ውስጥ ነው ማለት ነው። ወገኖች እመቤታችን ቅድስት ድንግል ማርያም የማዕዘኑ ራስ ድንጋይ የሆነው ክርስቶስ የተገኘባት እንዲሁም የመቅደሱን መሰረት የተኖረባት እመቤታችን ቅድስት ድንግል ማርያም ናት። ሰው ሁሉ መቅደስ ሆኖ መሰራት የቻለው የመሰረቱ ድንጋይ በእመቤታችን በቅድስት ድንግል ማርያም ማህፀን ከተኖረ በኋላ ነው ማለት ነው። ኢየሱስ ክርስቶስን መሰረት አድርገን ወይም ኢየሱስ ክርስቶስን የማዕዘን ራስ አድርገን ነው ሁላችንም መቅደስ ሆነን ለመሰራት የበቃ ነው ማለት ነው። ዛሬ የመቅደሱን በዓል ስናከብር እኛ ሁላችን አስቀድሞ እግዚአብሔር መቅደስ አድርጎ ስለሰራን ነው ማለት ነው። ስለዚህም የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም በጥንት ዘመን ስንመለከት ቀዳማዊ አዳም ርስት ሆና የተሰጠችውን ገነትን ትመስላለች። ከዚያም ደግሞ ከገነትን በልጣ ደግሞ ትገኛለች። ምክንያቱም እንደ መጀመሪያይቱ እንደ ገነት ናት ብለን እንዳንናገር ያች ገነት ኃጢአት ስንሰራ የምትከለከልብን የምትዘጋብን የምናጣት ናት። ግን እመቤታችን ቅድስት ድንግል ማርያም ደግሞ ምንም እንኳን
ኃጢአተኞች ብንሆንም ከኃጢአታችን ነጽተን ተናዘን ንስሐ ገብተን ተጽናንተን ሐዘናችንን የምናስወግድባት እማናጣት የተሰጠችን ገነታችን ናት። ያችኛዋ ገነት የመጀመሪያዋ ገነት ማለት ነው። ራቁቱን የነበረ አዳምን ያገኘንባት ያየንባት ስፍራ ናት። አዳም ራቁቱን የነበረውን በዚያችው ገነት ውስጥ ነው። ከገነትም ሲወጣ ራቁቱን ነው የወጣው። እመቤታችን ቅድስት ድንግል ማርያም ግን ወገኖቼ፣ እመቤታችን ቅድስት ድንግል ማርያም ግን ሩቅ መለኮት ወደ ማኅፀኗ ገባ። ሩቅ መለኮት ወደ ማኅፀኗ ገብቶ ሩቅ ሆኖ አይደለም የወጣው። ሩቅ መለኮት ወይም ብቻውን መለኮት ስጋን ያለበሰ መለኮት ስጋን ለብሶ የወጣው ከእመቤታችን ከቅድስት ድንግል ማርያም ነው። እንግዲህ አስተውሉ። ከገነት ትበልጣለች ብለን ስንናገር ሩቅ መለኮት ስጋን ለብሶ የወጣባት ስለሆነች ነው። ገነት ሳትሉኝ እንደሆነ ራቁቱን የነበረው አዳም ራቁቱን የወጣባት እንደሆነች መጽሐፍ ቅዱስ ስለሚነግረን በኦሪት ዘፍጥረት ምዕራፍ 3 ከቁጥር 9 እስከ 22 ያለውን ስንመለከት አዳም መርገምን ሰምቶ መርገምን ተሸክሞ ነው የወጣው ከዚያ። እመቤታችን ቅድስት ድንግል ማርያም ግን የአዳም ስጋ መርገም ተሽሮለት ያለ መርገም የወጣባት እውነተኛ ገነት ድንግል ማርያም ናት። በእውነት ከገነትም የምትበልጥ እውነተኛ ገነት ናትና ክብርና ምስጋና ለእሷ ይገባታል። እግዚአብሔርን ልታመሰግኑ ይገባል። አዳም እና ሔዋን የተረገሙት መርገም የተሸከመ ሰውነትን ያደፈ ባህሪያቸውን ይዘው የወጡት በገነት ውስጥ እያሉ ነው። እመቤታችን ቅድስት ድንግል ማርያም ግን ለመጀመሪያ ጊዜ ከሴቶች ሁሉ ተለይታ ያለ ኃጢአት የሆነ ሰውን የወለደች የአዳም በደልና ረኩሰት ያልተላለፈበት ነገር ግን የአዳምን ባህሪ የአዳምን አካል ገንዘብ ያደረገውን ሁለተኛውን አዳም ኢየሱስ ክርስቶስን የወለደችልን እመቤታችን ቅድስት ድንግል ማርያም ናት። ብቻዋን በዚያ ዘመን ከነበሩ ሴቶች ሁሉ ከሔዋን ጀምሮ እስከ እሷ ድረስ ከነበሩ ሴቶች ሁሉ ብቻዋን ኃጢአት የሌለበትን ሕፃን ታቅፋ ያየናት እመቤታችን ቅድስት ድንግል ማርያም ናት። የአዳም መርገም ያላረፈበት ሰውነት ያቀፈች እመቤታችን ቅድስት ድንግል ማርያም ናት። ሔዋን ለመጀመሪያ ጊዜ ብትወልድ ወንድሞቹን የሚያሳድድና ወንድሞቹን የሚገድል መለያየትም በወንድሞቹ መካከል የሚያመጣ ቃየልን ነው የወለደችው። እመቤታችን ቅድስት ድንግል ማርያም ግን ለመጀመሪያ ጊዜ ስትወልድ ስለ ወንድሞቹ ተላልፎ የሚሞት ወንድሞቹን አንድ የሚያደርግ ኢየሱስ ክርስቶስን አስገኘችልን ማለት። በአሕዛብ መካከል መለያየትን የሚያጠፋ ማለት ነው። ቃየል የጀመረውን መገዳደል ቃየል የጀመረውን ሞት የሚያጠፋ ሆኖ ተገኘልን ማለት ነው ኢየሱስ ክርስቶስ። ስለዚህም በእውነት ወገኖቼ እመቤታችን ቅድስት ድንግል ማርያም የተሰጣት ጸጋም ልዩ ነው። ለእኛም ያስገኘችልን ጸጋ ተነግሮ የሚያልቅ ነገር አይደለም ወገኖቼ። ጽድቃችን ሁሉ በመጀመሪያ ስር የሰደደውና የተገኘው እመቤታችን ቅድስት ድንግል ማርያም ናት። እግዚአብሔር ራሱ በዚህ ዓለም ላይ ሰው ቢፈልግ ያገኘው እሷን ነው። እንደሷ ያለ አላገኝም አይደል ያሉት ሊቃውንቱ። አስተንፈሰ ዋፄነ ወየረከበ ዘከማኪነ ሻ መረመረ በአራቱም ማዕዘን ነው እንደዚያው የፈለገው እንዳንቺ ያለ ግን አላገኘም ይላል። በድንግልናም እንደሷ የታመነ አላገኘም፣ በንጽህናም እንደሷ የታመነ አላገኘም። ሕሊናዋም ለእግዚአብሔር የታመነ ነበር፣ ክፉ አታስብምና። አንደበቷም ለእግዚአብሔር የታመነ ነበር፣ ክፉ በመናገር ያላደፈ ነበርና። ሰውነቷም ለእግዚአብሔር የተገዛ ለእግዚአብሔር የተለየ ነበር። አይሁድ ክፉ ሲመክሩባት እንኳን ክፉ ያልመከረች፣ ክፉ ሲናገሯት ክፉ ያልመለሰች ናትና እንደመቤታችን ቅድስት ድንግል ማርያም ሕዋሳቶች ሁሉ ለእግዚአብሔር የታመኑለት ማንም የለም። እውነት ነው። በቀደሙት ዘመናት አብርሃምን እግዚአብሔር በ10 ፈተና ፈተነው። በ10ሩም ፈተናዎች አልፎ ሰይጣንን ድል አድርጓል። ነገር ግን አብርሃም ሲበድል በሌላ መንገድ ደግሞ ተመልክተነዋል። ምክንያቱም በሳራ በኩል እግዚአብሔር ልጅ ቢያዘገይበት እግዚአብሔር የነገረውን ተስፋ ረስቶ ወደ አጋር ሲገባ አግኝተነዋልና
በአብርሃምም ስህተት ተገኝቶበታል ወገኖች። በይስሐቅም በያዕቆብም ተመልከቱ። በእያንዳንዳቸው ስህተት ብንፈልግ ይገኝባቸዋል። በእመቤታችን በቅድስት ድንግል ማርያም ግን ስህተት ተፈልጎ የማይገኝባት በእውነት 10ሩም ሕዋሳቶቿ የውስጡም የውጩም ሕዋሳቶቿ ማለት ነው ለእግዚአብሔር ታምነው የተገዙላት ታምነው የተገኙላት እመቤታችን ቅድስት ድንግል ማርያም ነው። መጻሕፍት ከሚናገሩት በላይ አብዝታ ጽድቅን የሰራች እመቤታችን ቅድስት ድንግል ማርያም ናት። በዱር መካከል ብንፈልግ ዕፀ ሳቤቅ ሆና ያገኘናት፣ በሲና ተራራ ላይ ብንመለከት ዕፀ ጳጦስ ሆና ሐመልማሉ ከነበልባል ተዋህዶ በታየ ጊዜ የማያቃጥል ነበልባል ተሸክማ ያገኘናት። ነበልባሉ ስለማያቃጥል ግን አይደለም፣ እሷ ከነበልባሉ ጋር ተስማማለች እንጂ በነበልባሉ የምትቃጠል ስላልሆነች ከነበልባሉ ጋር ተዋህዳ ተስማምታ ተዋዳ ያገኘናት፣ ነበልባሉን ለመሸከም በቅታ ያገኘናት የለመለመች የዱር ዛፍ ያቺ ዕፀ ጳጦስ ለምለሟ ዛፍ እመቤታችን ቅድስት ድንግል ማርያም ናት ወገኖች። በይስሐቅ ጊዜ ይስሐቅ እንዲድን ይስሐቅ ከመታረድ ከመሰዋት እንዲድን በጉን ይዛ የተገኘችው ደግሞ ዕፀ ሳቤቅ በኦሪት ዘፍጥረት ምዕራፍ 22 ላይ የምናገኛት ዕፀ ሳቤቅ በሞሪያ ተራራ ላይ ያገኘናት ዕፀ ሳቤቅ ድንግል ማርያም ናት። ዓለምን ከሞት ለማዳን ሁላችንም ቤዛ ሊሆነን ስለ አንዱ ስለ ይስሐቅ ብቻ አይደለም፣ ስለ ሁላችንም ቤዛ የሚሆነውንና የሚዋጀንን በግ ንጹሕ በግ ኢየሱስ ክርስቶስን ይዛልን የተገኘች እመቤታችን ቅድስት ድንግል ማርያም ስለሆነች ነው ወገኖች። የንጽህናችንም ጀማሪ ናት፣ የድንግልናችንም ጀማሪ ናት ድንግል ማርያም። አክሊል ለመቀበል ከእግዚአብሔር ዘንድ የመጀመሪያ የክብር ሁሉ ጀማሪ እመቤታችን ቅድስት ድንግል ማርያም ናት። ንጽህና ቢባል በማን ተጀመረ? በእመቤታችን አይደል? ድንግልናስ ቢባል የቤተ ክርስቲያን ድንግልና የተመለሰውና የተጀመረው እኮ በእመቤታችን በቅድስት ድንግል ማርያም ነው። ዛሬ ከየቱም ማየገቦ እንድንወለድ ወይም እድፈትና ርኩሰት ከሌለበት ንጹሕ ዘር እንድንወለድ ንጹሕ ዘር ክርስቶስን ይዛ የተገኘች ያለ ኃጢአት ወንድ ሳይደርስባት የወንድ ዘር ሳያርፍባት ይዛ የተገኘች ወልዳ ስለተገኘች ከታተመ ማይገቦ እንድንወለድ አደረገችን። በእውነት ነቅ የሌለበት ልደት፣ ርኩሰት የሌለበት ልደት እንድንወለድ አደረገች። በስጋ አይደለም በመንፈስ እንድንወለድ አደረገችን። ሰማያዊውን በምድር ወልዳ በመገኘቷ እኛ ምድራውያን ሆነን ሳለ ሰማያዊ ልደት እንዲኖረን አደረገችን። ሰማያዊ ልደት እንድንወለድ አደረገችን። ረቂቁን መለኮት በግዙፍ ስጋ ወልዳ ስላገኘናት እኛ ግዙፍ ስጋን ይዘን በረቂቅ መንፈስ ረቂቅ ልደት እንድንወለድ አደረገችን። ለዚህ ክብር በቃን ወገኖቼ። ለሰማያዊ ልደት ለሰማያዊ ልጅነት በቃን። ዛሬ ሁላችንም አባታችን ሆይ ብለን እንናገራለን። በሰማይ አባት የኖረን እኮ የእግዚአብሔር ቤተሰቦች፣ እግዚአብሔር ራሱ በምድር ላይ እናት ከኖረው በኋላ ነው። እሷ በምድር ላይ ስለወለደችው እኛን በሰማይ ወለደን። እሷ በምድር ላይ እናት ስለሆነችው እኛን በሰማይ አባት ሆነን ወገኖቼ። የዘላለም አባት የሰላም አለቃ ተብሎ የሚጠራው አምላክ እሱ ራሱ አባት ሆነን። ለዚህ ልደት የበቃ ነው ከእመቤታችን ከቅድስት ድንግል ማርያም ንጽሕት ሆና ከመገኘቷ የተነሳ ነው። ታማኝ ሆና በመገኘቷ ምክንያት ነው። መታመኗ ለራሷ ብቻ ስላልጠቀማት ነው። ሁልጊዜ የድንግል ማርያምን ክብር ቤተክርስቲያን አጉልታ የምትናገረው መታመኗ የጠቀመው ራሷን ብቻ ስላልሆነ ነው። ድንግልናዋን መጠበቋ፣ ንጽህናዋን መጠበቋ እንደ ሰማዕታት፣ እንደ ጻድቃን፣ እንደ ባሕታውያን ለራሷ ብቻ አክሊል ያስገኘላት ስላይደለ ነው። የሰማዕታት አክሊል ክርስቶስ ነው። በበረሃ ለወደቁ ባሕታውያንም ልብሳቸው ኢየሱስ ክርስቶስ ነው። ለተሰደዱትም ምግባቸው ኢየሱስ ክርስቶስ ነው። በመቅደስ ውስጥ ምዕመናን ምግብ አድርገው
የሚመገቡት ቁርባን ኢየሱስ ክርስቶስ ነው። ይህንን ሁሉ ያስገኘችልን እመቤታችን ቅድስት ድንግል ማርያም ናት። ሰማዕታት ቢጋደሉ በፈጸሙት ተጋድሎ ክብር ያገኛሉ። 7ም ይሁን 12 አክሊል ቢቀበሉም ለራሳቸው ይከብራሉ ማለት ነው። ለራሳቸው ይከብራሉ። እመቤታችን ቅድስት ድንግል ማርያም ግን የሰማዕታት አክሊል የተባለውን ኢየሱስ ክርስቶስን አስገኝታ ሰማዕታት አክሊል እንዲኖራቸው አድርጋለች። የባህታውያን ልብስ የተባለውን ክርስቶስ የዕሩቃን ልብሶሙ ለዕሩቃን ራቁታቸውን ላሉት ክዳን ሆኖ የተሰጠውን ልብስ ሆኖ የተሰጠውን እኛ በጥምቀት የለበስነውን ሐዋርያው ቅዱስ ጳውሎስ እንደተናገረው በጥምቀት የለበስነው የጽድቅ ልብሳችን ኢየሱስ ክርስቶስ ነው። ያጌጥንበት በእግዚአብሔር ፊት በዓል ለማክበር ስንወጣ የደመቅንበት ልብሳችን ኢየሱስ ክርስቶስ ነው። ይህንን የጽድቅ ልብስ የተሰራባት የሸማኔ ጉድጓድ እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው ንጽህናዋን፣ ቅድስናዋን፣ ድንግልናዋን ጠብቃ መገኘቷ። ድንግል ማርያም ራሷን ብቻ የጠቀማት አይደለም፣ ለራሷ ብቻ የጸደቀችበት አይደለም። የምንጸድቅበትን ክርስቶስን ያስገኘልን ንጽህናዋን፣ ቅድስናዋን ጠብቃ መገኘቷ ስለሆነ ነው ወገኖቼ። ስለ ድንግልናዋም ድርሰት እንደርሳለን፣ ስለ ንጽህናዋም መዝሙር እንዘምራለን። ስለ ክብሯ በጠቅላላው ጽላት ቀርጸን መታሰቢያ ቤት ሰርተን ክብር እንሰጣለን። ክብርና ምስጋና ለድንግል ማርያም ልትሰጡ ይገባል ወገኖቼ። ስለዚህም ድንግል ማርያም ዛሬ ከመቅደሱ በዓል ጋር ተያይዞ ለማንሳት ያክል በእውነት እማ አምላክ ቅድስት ድንግል ማርያም የመቅደሱ መሰረት የተጣለባት፣ ያ ማለት መቅደስ ራሱ ክርስቶስ መቅደስ ሆኖ ለመሰራት ወደ ማኅፀኗ ገብቶ አግኝተነዋል። ከሷ ማኅፀንም ሲወጣ መቅደስ ተብሎ ተጠርቷል። ራሱ ነው ራሱን ሰውነቱን መቅደስ ብሎ የጠራው። ያን መቅደስ በመካከላችን ሲመላለስ አገኘ ነው። የአይሁድ መቅደስ ያላስፈለገንም ለዚያ ነው ወገኖቼ። ወደ ሰሎሞን ቤተ መቅደስ አልሄደችም ወንጌል ቤተ ክርስቲያን። ወደ አይሁድ ምኩራብ መሄድ አላስፈለጋትም። ምክንያቱም ራሱ ክርስቶስ መቅደስ ሆኖ ስለመጣላት። ሲቀጥልም እኛ ራሳችን መቅደስ ሆነን ለመሰራት የማዕዘኑ ራስ የተገኘው እዚያ ነው። በኋላ ላይ በነቢያትና በሐዋርያት መሰረት ላይ ስንታነጽ የማዕዘን ራስ ሆኖ የተገኘልን እንደ ቅዱስ ጳውሎስ ትምህርት ራሱ ኢየሱስ ክርስቶስ ስለሆነ ነው። መሰረትም ሆኖ የተገኘልን ደግሞ መቅደስ ሆነን ለመሰራት ራሱ ኢየሱስ ክርስቶስ ነው። ያ ድንጋይ የመሰረት ድንጋይ የተባለው ክርስቶስ የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። ለዚህም ነው በጽዮን አኖራለሁ አነብር ውስተ ጽዮን በጽዮን አኖራለሁ ብሎ የተናገረው ከዚህ የተነሳ ነው ማለት ነው። ስለዚህም የተወደዳችሁ የእግዚአብሔር ቤተሰቦች እመቤታችን ቅድስተ ቅዱሳን ድንግል ማርያም ክብርን ሁሉ ያገኘንባትና የተቀበልንባት ስለሆነች የክብራችን ምንጭ፣ የንጽህናችን መጀመሪያ፣ የድንግልናችን ምልክት አድርገን እንቆጥራታለን ማለት ነው። በቤተ ክርስቲያን ለሁሉም ነገር መሪ ያደረግናት ወይም ለሁሉም ነገር መሪ የሆነችው ለዚህ ነው። ምክንያቱም ኢየሱስ ክርስቶስን ለማየትም ለመዳሰስም ለመሳምም ለመቀበልም የመጀመሪያዋ እመቤታችን ቅድስት ድንግል ማርያም ናት። መጸነሱን እኮ ከሷ በቀር ዓለም አያውቅም። በሰማይም ያሉት መላእክት በምድርም ያሉት ጻድቃን ይህን ከማወቅ ተገተው ነበር ወይም ይህን ከማወቅ ውጭ ነበሩ። እሷ ግን የኩነኔ ስትል አካላዊ ቃል መጸነሱን ታውቃለች፣ ሰምታለች። እንዲሁም ሲወለድም መጀመሪያ ያየችውና የተቀበለችው ያወቀችው የዳሰሰችውም እሷ ናት እመቤታችን ቅድስት ድንግል ማርያም። ለሁሉም ነገር መጀመሪያ ናት የምንለው ለዚህ ነው። የምትመጣው ዓለም መንግስተ ሰማያት ከክርስቶስ ትበልጣለች እንዴ? ክርስቶስን በመቀበል ክርስቶስን በማየት በመዳሰስ ከሁሉ ከቀደመች መንግስተ ሰማያት በመግባትም ከሁሉ ትቀድማለች ማለት ነው። ለዚህም ነው መርህ ለመንግስተ ሰማያት ብለን የምንጠራት ማለት ነው ድንግል ማርያም። እናም የእግዚአብሔር ቤተሰቦች የንጽህናችን ጀማሪ የድንግልናችን መገኛ የሆነችውን የእመቤታችን የቅድስት ድንግል ማርያምን በዓል ዛሬ እያከበርን ነው። ለዚያውም ደግሞ በስሟ ቤተ መቅደስ ታንጾ ቅዳሴ ቤቷን ልጇ በሐዋርያት መካከል ያከበረበትን ታሪክ ይህን ታሪክ የእኛም የግብፅን ቤተ ክርስቲያን
እና ሌሎችም አብያተ ክርስቲያናት የሚያምኑትና የሚቀበሉት እውነተኛ ታሪክ ነው። በምድር ላይ በሐዋርያት ዘመን የተፈጸመ ታሪክ ማለት ነው። ፊልጵስዩስ ተብላ በምትጠራ በግሪክ ውስጥ በምትገኝ ከተማ የተፈጸመ ታሪክ ነው። የመቄዶንያ ከተማ ዋና ከተማ እንደሆነች ይነገራል። ይህች ከተማ ምናልባትም በ54 ዓመተ ምህረት ገደማ የተፈጸመ ታሪክ ነው። እንግዲህ ዛሬ በቤተ ክርስቲያናችን የሚነገረው በዓሉን ለማክበርም ምክንያት የሆነን ይሄ ነው። ከሁሉም ነገር በላይ ግን መቅደስ ሆነን ለመሰራት ምክንያት የሆነችን እግዚአብሔር ታቦት ሆኖ በመጣ ጊዜ መቅደስ ሆና የጠበቀችው ሊቀ ካህናት ሆኖ በመጣ ጊዜም ኤፉድ ለብሶ ያ ማለት ስጋን ከመለኮት ጋር መለኮትን ከስጋ ጋር አዋህዶ ሊቀ ካህናት ሆኖ የተሾመባትና ያገለገለባት እኛ ሁላችንም ደግሞ የእግዚአብሔር ዙፋን ሆና በመገኘቷ እግዚአብሔርን ፊት ለፊት ያየንባት ሆና በመገኘቷ እመቤታችን ቅድስት ድንግል ማርያምን ከሁሉም በላይ ከፍጥረት ሁሉ በላይ አልቀን እናከብራታለን። እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።